እርቶኛል። ተው በቃ ተው 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 በቃ ሀሳቡን ብቻ ነገር ተው ተው አቁሙ። ስለዚህ ይሄ የተገኘው ከእንትና ነው። ይሄ ከሶፎንያስ ስልክ ነው የወጣው። እያንዳንዱ ነገር ላይ ፍሬዘር አለበት። ከፍሬዘር ጋር ከዚህ በፊት እንደሚገናኙ ደንበኛው እንደሆነ ፕላስ የሆነ ሰዓት ላይ ሰምታችሁ ከሆነ የሚደክምህ ከሆነ ሰው ይዤልህ ልምጣ ይለዋል። ይሄ ማለት ከዚህ በፊት አድክም ያለው ድካምህን አውቃለሁ ሰው ልጨምርልህ እስከ ማለት ደረጃ በደንብ አድርጎ ነው የሚያውቀው። ይግባባሉ። በሶፎንያስ ጉዳይ ምንም አይደለም። ተሳስተው ነው እንዲህ ነው የሚባል ነገር የለም። ፍጹም አዲክትድ ሱሰኛ ነው በዚህ ጉዳይ። ያ ልጅ ግን አለበት ከ100 101%። እያንዳንዷን መረጃ ቴዲ በውስጥ በኩል ልክልሃለሁ አለበት በጉዳዩ። ለአመት ከምናምን ነው የሚተዋወቁት ሁለቱ ማለት ነው። ሲቀጥል ለአመት ከምናምን ይተዋወቃሉ። ሲቀጥል ደግሞ ልጁ ምንድን ያለው ሁሉም ሰዎች እንዲህ አይነት ጥያቄ ያቀርቡልኛል አለ። ለምንድን ነው ለኛ ማያቀርቡልን? ለምንድን ነው ለቴዲ ለሌላው ሰው ማያቀርቡለት? ልጁ በጣም የተነካካ ሰው ነው። ሲቀጥል በርገር ሲባል ወዲያው ባነንኩኝ አለ። እኔ በርገር እግዚአብሔር በሚያውቀው ምን እንደሆነ አናውቅም። ታውቃለህ አንተ በርገር። ልጁ ግን በርገር ልላክልህ ሲለኝ ወዲያው ባነንኩኝ። ከዛ ላክልኝ አልኩት አለ። ልጁ ከቃላት አጠቃቀሙ ጀምሮ እያንዳንዱ ነገር ከልጁ ጋር ግንኙነት እንዳለው ያስታውቃል። ሲቀጥል ይሄ ሁሉ ንግግርና ይሄ ሁሉ ግንኙነት የተፈጠረው ሰው በ40 ዓመት እንኳን ተላምዶ በዚህ ፓርኪንግ ሰርቻ ማነግሮ ነው ቲፕ ሰጥቼ ነው ያኔ ልበል እንዴ ያ ሊሆን አትባላም ተለምን ልጅነት ላይ እንዲያ ነገሮች ነበሩ። ፓርኪንግ እኔ ያው የ4 ኪሎ ሰፈር ልጅ ነኝ። 4 ኪሎ ደግሞ ተወልዳ አድገህ ደግሞ ስራ ትመርጥም ትሰራለህ ማለት የምትበላው የምትጠጣው አተኩ አይደለም። ግን ከስራ ባህል ጋር ቶሎ ጥሩ እንትን ያለ ወይም ደግሞ ጥሩ ከስራ ጋር እንድትዋደድ የሚያደርጉ ብዙ አጋጣሚዎች አሉና እኔ በህይወት ዘመኔ የሊስትሮ ባለሙያ ሆኜ አልፌያለሁ። ወይ ደግሞ ጫማ ማሳመር ላይ ተሰማርቼ እሱን ነገር የነኩ ግን መጨረሻቸው አለች ቋብ ነገር ላይ ኧረ እባክህ ቤት ውስጥ አለ። ለተመልካቾችማ እናሳያለን አለ ቡሩሽ ሙሉ ነገር አለ። ፓርኪንግም ሰርቻለሁኝ 2000 ስንተኛ ክፍል እያለሁ 8ኛ ክፍል ሃይ ስኩል ላይ ሆኜ ሊስትሮ ላይ ሰራሁት። ታች ለመንተሪ ላይ ያለው ፓርኪንግ ነበረ እና ከጊዮርጊስ እስከ ሰሜን ማዘጋጃ ከጊዮርጊስ በዚህ በኩል ደግሞ እስከ ችግኝ ጣቢያው አሁን መስጂድ ተሰርቶበታል አፍንጮ በር ጫፍ ድረስ እዛ ድረስ የሚዘረጋ